ሁላችሁ እንድቆማችሁ መጽሐፍ ቅዱሳችሁን እንደዚህ አድርጉ። የሐዋርያት ሥራ ምዕራፍ 9 ላይ አውጡ። እግዚአብሔር አምላክ የተመሰገነ ይሁን። ከቁጥር 15 ጀምሮ ነው የምናነበው። ሐዋርያት ሥራ ምዕራፍ 9 ከቁጥር 15 ጀምሮ እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለ። ታሪኩን ታውቃላችሁ። ታሪኩን ታውቀሳው ታሪክ አልገባ ግን ወደ ውስጣችሁ እንዲቀርላችሁ ስለምፈልግ ወገኖች ሆይ እንደገና ሳነበው አስተውሉ። ይሄ ሐዋርያው ጳውሎስ ታውቃላችሁ ታሪኩን። አይኑ ይታወራል በደማስቆ መንገድ ላይ ኢየሱስን ያገኝና ከዛ በኋላ አናንያን ጸልይለት ይለዋል። እንደ ስምህን የሚጠሩትን እያሳደደ እኮ ያለው ሲለው ሂድ፣ ስለ ስሜ ስንት መከራ እንደሚቀበልን ያውቃለሁ፣ ስሜን እንዲሸከም ለእኔ የተመረጠ ዕቃ ነው ይለዋል። ምንድን ነው እንድትይዙ የምፈልገው? ስሜን የሚሸከም። እስቲ እንደገና እንዲሁ እሱ ምልክት ታደርጋላችሁ እሱ ላይ ይህ በኢየሱስ ክርስቶስ በአሕዛብም በነገሥታትም በእስራኤል ልጆች ፊት በስመ አብ ወወልድ ወመንፈስ ቅዱስ ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው። ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁ አለው። ሐናንያም ሄዶ ወደ ቤቱ ገባና እጁን እርሱ ጌታ ወንድሜ ሳውል ሆይ ጌታ እርሱ በመጣህበት መንገድ የታየህ እርሱ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። አሁን ማርቆስ ወንጌል ምዕራፍ 16 ላይ ወጡ። ከቁጥር 17 ጀምሮ ነው ማንበው። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ በሉስቲ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልን ነገር ቢጠጡ አይጎዳቸው፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስ ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔር ቀኝ ተቀመጠ። እነርሱም ወጥተው በየስፍራ ሁሉ ሰበኩ። ጌታም ከእነርሱ ጋር ይሠራ ነበረ። አስተውሉ። ይሄን ቃል የሚከተሉትን ምልክቶች ቃሉን ያጸናላቸው ነበረ። በምን ያጸናላቸው ነበረ? አጋንንትን እየመታ የተለያየ ርኩሳን መናፍስትን እያስወጣ። ጌታዬ የዚህ ቃል ደጅ ክፈትልን፣ እለምንሃለሁ የኔ ጌታ፣ የዚህ ቃል ደጅ ክፈትልን፣ ፍቺውንም አብራልን፣ አሳየን ጌታዬ፣ በጌታ በኢየሱስ ክርስቶስ። ክብር ለኢየሱስ ክርስቶስ። ቁጭ በሉ ወገኖች፣ እግዚአብሔር ይመስገን። ሐዋርያው ጳውሎስ የሚያሳድድ የነበረው ማንን ነበረ? ክርስቲያኖችን ነው። ክርስቲያኖችን ሳውል ሲያሳድድ በደማስቆ መንገድ ላይ ከሊቀ ካህናቱ የማሰር ወይን ቤት ይመጣል ስልጣን ተቀበለና አሁን ወደ ደማስቆ ደግሞ ሄዶ ይሄንን ሊፈጽም ሲሄድ መንገድ ላይ የምህረቱ ንጉሥ ተገናኘው እና በታላቅ ብርሃን ሲገናኘው ያው ታውቃላችሁ፣ በመሬት ላይ ወደቀ። ሳውል ሲለው ማነህ አንተ? አንተ የምታሳደኝ እኔ ኢየሱስ ነኝ። አያችሁ፣ ኢየሱስ ተከበረበት ዕቃ ውስጥ ያለው መንካት ማለት ያንን የክብር ንጉሥ መንካት ማለት ነው። ስለዚህ ወገኖች ይህንን እንድናስተውለው የምፈልገው አንድ ነገር ነው። በእግዚአብሔር እውነተኛ ልጆች ላይ የሚሰነዘር ነገር ሁሉ በእነሱ ጌታና አምላክ ላይ መሰንዘርን የሚያክል ስህተትና አደጋም ጭምር አለበት። ማን አንተ አለው? አንተ የምታሳድደኝ ነኝ።
ምን አደርግ ዘንድ ትወዳለህ አለ። በጣም ደስ አይልም? እስቲ እንደዚህ በሉ፣ ምን አደርግ ዘንድ ትወዳለህ ብሉ። እስቲ ምን አደርግ ዘንድ ትወዳለህ? ይህ ወገኖቼ ሆይ ፈቃድን፣ ሐሳብን፣ ምርጫን መስጠት እኮ ነው ለጌታ። ምን አደርግ ዘንድ በቃ ምን እንዳደርግ ነው የምትደሰተው? ምን ባደርግ ነው አንተ የምትረካው? ምን ባደርግ ነው አንተ የምትደሰትልኝ? የኔ ጌታ የምታደርገውን የሚነግርህ ወደ ከተማ ሄድ እየመራና ማድረግ የሚገባውን ነገሮች ነገረው። ከዛ በኋላ ኢየሱስ ክርስቶስ አናንያ የሚባል አንድ ደቀ መዝሙር ጋር መጣና አንድ የጠርሴስ ሰው ሳኦል የሚባል ፈልግ፣ እዚህ አካባቢ ላይ ታገኘዋለህ፣ ሄደህ እጅህን ስትጭንበት አይኑ እንዲበር። እንዴ ጌታ ሆይ ስምህን የሚጠሩትን እያሳደደ ወይን ቤት የሚጥለውን ሰውዬ አሁን እኮ እየመጣ ያለው እኮ ጌታ ሆይ ለምን መሰለህ? ይኸውልህ ስምህን የሚጠሩትን በደማስቆ ያሉትን ወደ ወይኒ ሊጥል ከካህናት አለቆች ማህተም ያለው ወረቀት ተሰጥቶት እየገሰገሰ የነበረ ሰው ነው። ለሱ ይጸልያል። ወገኖቼ ሆይ እንድናስተውል እግዚአብሔር ይርዳን። እግዚአብሔር ከእግዚአብሔር ጋር ክርክር እንዳንገጥም ሂድ ካለው በኋላ አሁን ቅድም ያነበብኩላችሁን ክፍል ይናገራል። ይኸውላችሁ ቁጥር 15 ላይ ጌታም ይህ በአሕዛብ አንድ፣ በነገሥታት ሁለት፣ በእስራኤል ልጆች በእነኝ በሦስቱ ስሜን ይሸከማል አለው። የስሙ አሳዳጅ ነበረ። ስሙን የሚጠሩትን አንገላሽ ነበረ። ስሙን የሚጠሩትን የሚያሳድደው ስሙን የሚያሸክም የምህረት አምላክ ንጉሥ፣ ስሙን የሚያሸክም ወገኖቼ ሆይ ስሙን መሸከምና ሁለቱን ነገር ለይታችሁ በደንብ እንድታውቁ ፈልጋለሁ። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ። እነማ ማለት ነው? ሁላችን እዚህ ያለ ነው ጠቅላላ። እስቲ ያመናችሁ ኢየሱስን እጃችሁን አሳዩኝ። በቃ እግዚአብሔር ይባርካችሁ። ዛሬ የመጣችሁ ያላመናችሁ ካላችሁ ዛሬ ትቀበላላችሁ፣ ጌታን ታምናላችሁ፣ እግዚአብሔር ስልጣኑን ይሰጣችኋል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። ምን አይነት ምልክት? በስሜ አጋንንትን ያወጣሉ። እነማን? ያመኑት ሁሉ። ይኸው በድዌዎች ላይ እጃቸውን ይጫሉ ይፈወሳሉ። የሁሉም ነው። እባቦችን ይይዛሉ ማለት እባብ ለመያዝ ጫካ ለጫካ ይሮጣሉ ማለት አይደለም። የጨለማውን ኃይል መግዛትና መቆጣጠር ይችላሉ ማለት ነው። እባቦችን ማለት በእባብ ተመስሎ የሚሰራውን አጋንንት፣ ሰይጣን፣ ዲያብሎስ፣ እርኩሳን መናፍስት፣ ሟርተኛ፣ ይሄ የኤልዛቤል መንፈስ፣ ይሄ የጨለማ ኃይል፣ የክፋት ኃይልን በሰው አእምሮና ልብ ውስጥ ሆኖ ሰውን የሚያጠቃውን ምን ይይዙታል ማለት ይቆጣጠሩታል ማለት ነው። እኔም አንዱ ነኝ የሚል እጁን ያሳየኛል። አዎ ትችያለሽ ማለት ነው። ግን ወገኖቼ ሆይ ከዛስ የሚገድል መርዝ ቢጠጡ ማለት ተጠንቀቁ፣ አስተውሉ ወገኖቼ ሆይ። እኔ መርዝ ብጠጣ ምንም አይደለም ብለህ አንስተ እንድትጠጣ አይደለም። አታውቅም፣ አንተ አታውቂም አንቺ። ነገር ግን የተመረዘ ነገር ወይ ከምግቡ ጋር ወይ ከሚጠጣው ጋር ቀርቦ ወይ በሆቴል ላይ ወይ በተለያየ ቤት ውስጥ ወይ በተለያየ ቦታ በተለያየ ግብዣ ላይ ሊሆን ይችላል። እናንተ የቀረበውን ነገር ምን ትላላችሁ? ብዙ ጊዜ ይኸው ሲቀርብላችሁ እንደዚህ እንዲህ እያይታችሁ በኢየሱስም አይደለም የሚባለው። ብዙ ሰው ስለሚፈራ የማያምኑ ሰዎች ባሉበት አካባቢ ስለሚፈራ ምግቡን ይይዝና እንደዚህ ልና በኢየሱስ አይገሰጽም እኮ ምግብ። ይኸውላችሁ እንደዚህ እግዚአብሔር ሆይ ስለሰጠኸኝ ምግብ አመሰግናለሁ፣ በጌታ በኢየሱስ ክርስቶስ ስም የተባረከ ይሁን። መርዝ አይጎዳውም የተባለው ባመሰገንክ ሰዓት ላይ እኔ ብዙ ማቀው ምስክርነት አለ። አሁን ጊዜ የለንም ወገኖቼ ሆይ ውስጡ ያለው የሚገድለው ኃይል ይጠፋል። ስለዚህ የሚገድልን መርዝ እንኳን ቢጠጡ ማለት ሳያውቁ በቀረበ ነገር ውስጥ ያለው ድንገት ብዙዎችን የሚጥለው ነገር አይጥላቸውም ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ከዛ በኋላ በስሜ አጋንንትን ያወጣሉ። በስሜ አጋንንትን ያወጣሉ። እንዳንዳንድ እህቶች
በመኪና ጭነው ቤት ሰራተኛ አጋንንት ሲወድቅ ኧረ እንደምንም ብላችሁ አስገቡልኝ መኪና ውስጥ ብለው መኪናውን ሱክሬስ አድርገው ዘግተው ወደ ቤተ ክርስቲያን ፓስተር ዋቢ አለ፣ ፓስተር ኃይሌ፣ ፓስተር ፋሲል፣ ፓስተር አለ፣ ፓስተር ደረጃ አለ ብለው ወገኖቼ ሆይ አንቺ እኮ ያመንሽ ስለሆነ በኢየሱስ ስም አጋንንትን ማስወጣት ትችያለሽ። ግን እንደዚህ አይነት ቦታ ላይ ተቆሞ ወገኖቼ አስተውሉ፣ ህዝቡን ለማገልገል ሁሉ አጋንንትን ያወጣሉ፣ በስሜ እባቦችን ይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም ማለት ሁሉ ሰባኪ ናቸው፣ ሁሉ እረኛ ናቸው፣ ሁሉ የወንጌል አገልጋይ ናቸው፣ ሁሉ ሐዋርያት ናቸው፣ ሁሉም ነቢያት ናቸው ማለት አይደለም። ይሄ አምስቱ የአገልግሎት ቢሮ በተለይ በሐዋርያትና በነቢያት መሰረት ላይ ምን አድርጌያቸዋለሁ ይላል። አዎ በሐዋርያትና በነቢያት መሰረት ላይ የሚለው ይሄ ሁለቱ ቢሮ ለተለየ አገልግሎት እንዲሰጡ ለአካሉ እግዚአብሔር የቀባቸውና የሚሰጣቸው አገልጋዮች ናቸው። እነኚህ ተመልከቱ ወገኖቼ ወይ እንግዲህ አሁን በደንብ ትረዱኛላችሁ። ይሄ በነገስታትና በአሕዛብ በእስራኤል ሁሉ ፊት ስሜን ይሸከም ዘንድ እና ያመኑትንም እነኚህ ምልክቶች ይከተሏቸዋል። መካከል ልዩነት አለ፣ ወቁ፣ ልዩነት አለ። እነኚህ ከመናፍስቱ ዓለም አለቆች ጋር ገጥመው በቅዱሳኑ ላይ ብቻ አይደለም በምድር ላይ በሰው ዘር ሁሉ ላይ የሚሰለጥነውን የጨለማ ኃይል እንዲያስሩ እና እንዲያዙ የተለየ ስልጣን የሚሰጣቸው እነሱ እነማን ናቸው ካላችሁ በተለየ አገልግሎት ጥሪ ብቻ አይደለም፣ በአገልግሎት ደረጃ ከፍተኛ ቅባትም ጭምር የሚቀበሉ ናቸው። እነማን ናቸው? የኢየሱስ ክርስቶስን ስም የሚሸከሙ። ተመልከቱ፣ ስሙን መሸከም ለተሸከሙት ስም የሚጠይቀውን አኗኗር ዋጋ ስለሚጠይቅ ያ የተሸከሙት ስም እንደሚገባ የሚንቀሳቀሰው እና የሚሰራው የተሸከሙት ስም የሚጠይቀውን ዋጋ መክፈል በቻሉ አገልጋዮች ነው። አለበለዚያ ትንሽ ሳይራመዱ በአንድ ዓመት አገልግሎት፣ በ6 ወር አገልግሎት ወይ በ2 ዓመት አገልግሎት ይቆማል። ምክንያቱ ለምንድን ነው ካላችሁ ስሙን ተሸክመህ እንደፈለክ መናገር አትችልም። ስሙን ተሸክመህ የፈለከውን ነገር እየገለጥክ በሚዲያ ላይ ማየት አትችልም። ስሙን ተሸክመህ ስሙ የሚጠይቀውን ኑሮ እንድትኖር ትገደዳለህ። ስሙን ተሸክሞ ሰው ለስሙ የሚገባውን ዋጋ እየከፈለ የሚሄድ ከሆነ አንድ ሰው ለአንድ አገር እንደሚበቃው ወቁ። ስሙን ተሸክሞ ስሙ የሚጠይቀውን አኗኗር ለመኖር ዋጋ የሚከፍል ሰው። ወደዚህ ሰው 3 አይነት ሰዎች ይመጣሉ። በትክክል አቀነባብሮ ሰይጣን ደካማ ጎኑን የሚያጠቃበትን ሰው ሴት ከሆነች ወንድ፣ ወንድ ከሆነ ሴት አቀነባብሮ የሚልክላቸው አሉ። ሁለተኛ ደግሞ በስጋቸው እንዲሁ በቃ ሲያዩ ጸጋውን ሲያዩ ብቻ ደስ ብሏቸው በስጋቸው የሚመጡ ሰዎች አሉ። ሶስተኛ ላይ እግዚአብሔር ልኳቸው የሚመጡ ሰዎች አሉ። እነኚህ 3ቱን ሰዎች መለየት መቻል እጅግ በጣም ለቀጣይ አገልግሎት ወሳኝ ነው። ለቀጣይ አገልግሎት ስላችሁ ለመዝለቅ ወሳኝ ነው። እግዚአብሔር ያልሰጣችሁን ነገር ይዞ ይመጣሉ ሰዎች። ምክንያቱ ምንድነው ካላችሁ ይሄ በተለየ የአገልግሎት ጥሪና ከፍተኛ ደረጃ ቅባት እግዚአብሔር ስሙን የሚያሸክማቸው ሰዎች እና በስሙ ያመኑ ማለት ሁሉም ክርስቲያን መካከል ምን አለ መሰላችሁ? ልዩነት አለ። ስለዚህ ወገኖቼ ሆይ ሐዋርያው ጳውሎስ የሚባለው ሰውዬ ይሄ ወንድም ይሄንን ስም ከተሸከመ በኋላ ወዴት እንደሄደ ታውቃላችሁ? ወደ ምድረ በዳ ነው የሄደው። ከዛ በኋላ አኗኗር ይለወጣል። አንድ ንግግር ይለወጣል። ፍላጎት ይለወጣል። ምኞቶች፣ መሻቶች ይለወጣሉ። አስቀድሞ የምንፈልጋቸው ነገሮች በሙሉ በእግዚአብሔር ልጅ ክብር በሚያመጣ ነገሮች መለወጥ ይጀምራሉ።
አሁን የምንኖረው ምንድነው? እንድችን ቃል ስሙ ይባካችሁ። ወደፊት ይላሉ እንደዚህ አይነት ሰዎች ለሞተውና ለተነሳው እንጂ ለራሳችን እንዳንኖር ይላሉ። ምን ማለት መስላችሁ? የራሳቸውን ኑሮ ሳይሆን ሞቶ ለተነሳው መኖር ሲጀምሩ እንዲህ ይላሉ፣ ለኔ ሕይወት ክርስቶስ ነው፣ ሞቱም ጥቅም ነው። ምን ማለት ነው? ከክርስቶስ ጋር ተሰቅያለሁ እና አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በሥጋ እምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት ነው። ታዲያስ እሱ የሚከብርበትን ኑሮ ነው የምኖረው ማለት ኑሮን የሚያክል ነገር በእግዚአብሔር ልጅ ስም ክብር ጉዳይ የራሳቸውን ነገር አስቀምጠው ሲንቀሳቀሱ አንዳች የሚጎድልባቸው ነገር የለም። የእግዚአብሔርን ነገር እሺ ማለት እጅግ የሚጎዳ ነገር አርጎ ገልብጦ ያሳየ ሰይጣን እግዚአብሔር ይገስጸው። ሁል ጊዜ ሰይጣን እንደዚህ ያደርጋል። እግዚአብሔር ለክብር ነው የጠራውሽ፣ እግዚአብሔር ለክብር ነው የጠራው ሲልህ ብቅ ብሎ እግዚአብሔር ሊያዋርድህ ነው፣ እግዚአብሔር ሊያዋርድሽ ነው። እግዚአብሔር ብቅ ብሎ ልጄ እወድሃለሁ ሲልህ ብቅ ብሎ ሰይጣን እግዚአብሔር ቢወድሽማ ኖሮ ይሄ ይደርስብሽ ነበረ፣ እግዚአብሔር ቢወድህማ ኖሮ እንዲህ አይነት ነገር ለምን ሆነብሽ እና ለምን ታዲያ ከወደደህ ብሎ ሊያሳምንህ ጫፍ ሲያደርስህ ሔዋንን ከኤደን ገነት የነቀለው አውሬ እንደሆነ ማስተዋል ከሌለ ለካሱ ካልከው አለቀ። ሁል ጊዜ የእግዚአብሔርን ነገር እየገለበጠ የሚያመጣ እግዚአብሔር ይገስጸው ወገኖች። ስለዚህ እንደዚህ ነው ስሙን የተሸከመው ሰው። ምን አይነት ነገር ነው ስሙን የተሸከመው ሰው ወገኖች ሆይ? ሐዋርያት ሥራ ምዕራፍ 15 ላይ ቁጥር 25ን እናንብብ እስቲ። ገልበጥ ስናደርግ ወዲያው እናገኛለን። ሁለት ገልበጥ ካደረግን በኋላ ምዕራፍ 15 ቁጥር 25 እና 26 አንድ ላይ ናቸው። እንደዚህ ነው የማነበው ወገኖች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ከምንወዳቸው ከበርናባስና ከጳውሎስ ጋር የተመረጡ ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቀድን። ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት። ሲቀና በሉ ሲኔ ወግ ነው። በጣም ደስ ይላል። ስለ ጌታችን በሉ ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡት ነፍሱን ነው የሰጠው። ብሩን አይደለም፣ ቤቱን ንብረቱን አይደለም፣ መተኪያ የሌላትን ነፍስ ነው ለስሙ የሰጠው። ታዲያ ስሙ ለምን አይሰራም? በሱ ለምን አይሰራም? ትንሽ ነገር ተጠይቀን እኛ ፈራተባ ግራ መጋባት ጭንቅ ጥብብ ይለናል። እነሱስ ስለ ኢየሱስ ክርስቶስ ስም አንድ ቦታ ላይ እንደዚህ ለዚሁ ሐዋርያት ሥራ ላይ አላወጣውም ወገኖቼ፣ ወይ እንደው ጊዜ እንድንጠቀም የዚህ እንትን ባለቤት ወደ ኢየሩሳሌም አትውጣ፣ በዛ እስር ልትታስ እጁንና እንትኑ አስሮ ነብዩ የዚህ ባለቤት እንደዚህ ይታሰራል ኢየሩሳሌም ሲሉ መጡና አለቀሱ። እባክህን ጳውሎስ እባክህ ወደ ኢየሩሳሌም አትሂድ፣ ልትታሰራለህ። ይሄ እውነተኛ ነብይ ነው፣ ቃሉን እናምነዋለን፣ እናውቀዋለን፣ ትክክል ነው፣ አትሂድ ሲሉት እያለቀሳችሁ ምንድን ነው እሱ ሆዴን የምታባቡት? ተው እንጂ እኔ እኮ ለመታሰር አይደለም ለዚህ ስም ለመሞት ተዘጋጅቻለሁ። ክብር ለኢየሱስ ክርስቶስ ይሁን ለዘላለም። ወገኖቼ ሆይ ለዚህ ስም ለመሞት ተዘጋጅቻለሁ የሚሉ አባቶች ነበሩ፣ ለስሙ ነፍሳቸውን የሰጡ ሰዎች። ታዲያ ምን ያስደንቃል ወገኖቼ ሆይ? ቅድም ያነበብኩላችሁ ላይ ከአካሉ ጨርቅ ይወስዱ ነበረ። አጋንንት ያለባቸው ሰዎች ይወጣሉ ጨርቁ ላይ። በዛ ነው ንግዱ የጦፈው በዚህ ዘመን ላይ ወገኖቼ ሆይ። ከአካሉ በሚወሰድ ጨርቅ አጋንንቶች ይወጣሉ። እሱ መድረስ የማይችልበት ቦታ ደግሞ ድውያኖች ይፈወሳሉ። ሐዋርያው ጳውሎስ እጅ እግዚአብሔር የሚያስደንቅ ተአምራትን ያደርግ ነበር ይላል። ለምን?
የተሸከመው ስም እንዲከብር ጸጋው በሙላት የተገለጠበት። ለምንድነው እሱ በአገራችን በኢትዮጵያ ላይ አለ ጸጋ ለምንድነው ወደ ሙላቱ የማንገባው? ተመልከቱ የሐዋርያት ሥራ ምዕራፍ 19 ከ11 ጀምሮ እዩ። ምዕራፍ 19 ይኸው ስሙን የተሸከመ ሰው ምን እንደሚያደርግ እዛ ላይ እናያለን። ይኸውላችሁ 19 ከቁጥር 11 ጀምሮ እስቲ እንየው። 19 ከ11 ጀምሮ እግዚአብሔር ይላል፣ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስሙን አሸክሞታል። ስለዚህ ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበረ፣ ደዌያቸውም ይለቃቸው ነበረ፣ ክፉዎች መናፍስትም ይወጡ ነበረ። ክብር ለኢየሱስ ክርስቶስ ለዘለዓለም ይሁን አሜን። ወገኖቼ ሆይ ይሄ ቅባት ሲገለጥ ደም አፍሳሹ መንፈስ ከምድራችን ላይ ይከለከላል። ብዙዎችን በወጡበት የሚያስቀር መንፈስ እግዚአብሔር ሲንቀሳቀስ በዚህ ቅባት ደረጃ ወገኖቼ ይከለከላል። እግዚአብሔር አምላክ ይኸው እግዚአብሔርን በሐዋርያው ጳውሎስ በጳውሎስ እጅ ለምን ይኸውላችሁ ስሙን ተሸከመ። ስሙ የሚጠይቀውን አኗኗር ለመኖር ዋጋ ከፈለ። እሺ ያለ ያለፈባቸውን መከራዎች መጽሐፍ ቅዱስ ላይ ታያላችሁ። ከዚህ የተነሳ ምን ሆነ ወገኖቼ ሆይ አስደናቂ የሆነ ነገር መሆን ጀመረ። እነሱ ለዚህ ስም እስከ ሞት ድረስ ዋጋ ከፍላለሁ አሉ። ወገኖቼ ሆይ መበልጸግ እኮ ጥሩ ነው፣ ግን በስሙ ነግዶ መበልጸግ አደጋው አለመፈጠር እስከሚሻል ድረስ ነው። ወገኖቼ ሆይ በስሙ ተነግዶ የሚመጣ ብልጽግና እና ሀብት እና ዝርፊያ አባቶቻችን ለዚህ ስም እሞታለሁ አሉ። ዘመኔን ደግሞ ሳየው በስሙ ዝርፊያ ሲካሄድ አንደኛ የዝርፊያው አገር አሜሪካን አገር ነው። ከዛ ማዕበሉ ውሽንፍሩ ዌስት አፍሪካንና ይህን የአፍሪካን ምድር ደግሞ አጥለቀለቀው። ወገኖቼ ሆይ አባቶቻችን ግን እኔ ለዚህ ስም እስከ ሞት ድረስ ለመሰዋት ራሴን ተዘጋጅቻለሁ። ወገኖቼ ሆይ እስቲ ባካችሁን ቀኝ እጃችሁን እንደዚህ አንሱልኝ። ከስም ሁሉ በላይ የሆነው ስም አለኝ በሉ። በስሙ አምኛለሁ፣ ከሞት አምልጫለሁ። በስሙ የሚያምኑ የተቀበሉት የልጅነት ስልጣን እንዲኖራቸው ተብሎ እንደተጻፈ ያመኑትንም እነዚህ ምልክቶች ይከተሏቸዋል ተብሎ ስለተጻፈ እኔ አምኛለሁ። ስለዚህ ደም አፍሳሹን ማስቆም እችላለሁ። ነፍሰ ገዳዩን ማስቆም እችላለሁ። የዝሙቱን መንፈስ የኤልዛቤልን ኃይል ማሰር እችላለሁ። አልፈራም፣ ስሙ አለኝ። ክብር ለኢየሱስ ክርስቶስ ይሁን። ቤትሽ ውስጥ ገብቶ ልጅሽን ወስዶ ወደ ጫተራ ወደ ተለያየ ቦታ ላይ ቤተሰቡን እያተራመሰ እባቡን እያየን ወጣ ቤቴን ለቀህ እንዳትይ የምን አዚም ነው የያዘሽ ልጄ? የምን አዚም ነው የያዘ ወንድሜ? ምን አይነት አዚም ነው የያዘን? ማስወጣት። አንድ ታሪክ ልንገራችሁ ወገኖች፣ ጠዋት ለእህቴ ነግሬያታለሁ። በመርከብ የአንድ ወር ጉዞ ላይ ህዝቡ ሁሉ ይገባል። አንድ ሰውም ከህዝቡ ጋር አብሮ የገባ ሰው አለ። ልክ የቁርስ ሰዓት አለ፣ የምሳ ሰዓት አለ፣ የራት ሰዓት አለ። የተዘጋጀ ነው እና ልክ ምሳ ሰዓት ሲደርስ
ህዝቡ ብድግልና መርከብ ውስጥ ወዳለው ዳይኒንግ ሩም ወደ መመገቢያው ክፍል ይሄዳል። አንድ ሰው ያያቸውና አይሞኙ ይልና ቦርሳውን ይከፍትና የሆነ ነገር ይዟል። ትንሽ ነገር የሚበላ ነገር እሷን ቃም ያደርገ ዘጋ ያደርግና ውሃውን ደግሞ ከፈት ያደርገ ከውዳው ላይ ሰው ይተጠነቁ ይችላል። ይመጡና ታዲያ ያወራሉ። ወይኔ ቡና ባገኝ እንደው ቡና እኮ ወደ ነበር ይለቁጭ ብሎ አሁንም ነገም እንደዚህ ተነጎዲያም እንደዚህ 5 ቀንም እንደዚህ 10 ቀንም እንደዚህ 15 ቀንም እንደዚህ 15ኛው ቀን ላይ ጎኑ ያለው ሰው ገረመው። ለምንድን ነው የማትመጣው አለው። የት አለው። ምግብ ምን በላበት ቦታ። አይ እኔ እኮ መሳፈሪያ እዚህ ተሳፍሬ የገባሁት። የከፈልከው ገንዘብ እኮ ቁርስ፣ እራት፣ ምሳ አብሮ የሚበላበት ነው አለው። አለው 15 ቀን እየቆጠበ በኋላ ሲሄድ ሁሉ ቡና ይጠጣል። ከምሳ በኋላ ከ15 ቀን በኋላ ዲሹ ምግቡ ሞልቷል። ያንንም አለና ወይኔ ያለ ብዙዎቻችን እኮ ስሙን ተሸክመን ቁልጭ እያል መከራ እንደውሃ እንጠጣለን። እባክሽን ስሙ ውስጥ የሌለ ነገር የለም። ሙሉ ነው ስሙ፣ ሙሉ ነው ስሙ፣ ሙሉ ነው ስሙ። ተከፍሎልኛል በሉ እስቲ አንድ ጊዜ። አታታለለኝም ጠላቴ። የሆነ ኮርነር ላይ አዚም ማን ነው አዚም ያደረገባችሁ አለ ሐዋርያው ጳውሎስ። ወገኖች ማን ነው አዚም? ይኸውላችሁ ይሄ ሳታምኑን ብሎ የልማድ የሚያምን ሰው ብቻ ይበል። ይሄ የለሽም፣ ይሄ የለህም፣ መኪና የለህም፣ ቤት የለህም፣ ተከራይተህ ነው የምትኖረው፣ ይሄ የለሽም፣ ይሄ የለህም፣ ይሄ አዎ የለኝም፣ ከሱ የሚበልጠው ሁሉ ትልቁ ስም አለኝ አለኝ። በይስ አንድ ጊዜ ትልቁ ስም አለኝ፣ ፈዋሹ ስም አለኝ፣ አዳኙ ስም አለኝ፣ አዳኙ ስም አለኝ። ጴጥሮስና ዮሐንስ በ9 ሰዓት ወደ መቅደስ ይገባሉ። ከእናቱ ማህፀን ጀምሮ ረግጡ መሬቷን ማያቅ የተጠመለመለ ሰው ቁጭ ብሎ ይለምናል። የሚለምነው ምን እንደሆነ አላውቅም፣ ምን እያለ እንደሚለምን አላውቅም፣ ግን ይለምናል። ሰው ጣል ረግጦ መሬት ማያቅ ሰው እግር ጣል መጣ ማመጣ የተሸከሙት መጡ በለኝ። ስሙን የተሸከሙት መጡ፣ ስሙን የተሸከሙት መጡ። ዞር አሉና አዩት። ወደኛ ተመልከት። እሱ የሚያውቀው ሽልንግ ተኩል 6 ፍራንክ አሁን የለ በዚህ ዘመን ወገኖች ይሆን 10 ሳንቲም 5 ሳንቲም ነው የሚጠይቀው እሱ የሚጠብቀው። በኋላ ወደኛ ተመልከት አሉት። እነማ ስሙን የተሸከሙ ብሎ እስቲ ስሙን የተሸከሙ አንዳች ነገር ከነሱ ሊቀበል ሲያያቸው ብርና ወርቅ የለኝም ግን የሚበልጠው አለኝ። እስቲ የሚበልጠው አለኝ በሉ፣ የሚበልጠው አለኝ በሉ። በቃ እሱ ካለ አትነጫነጫ። የሚበልጠው አለኝ ብሎ ብርና ወርቅ የለኝም፣ የበለጠው ነው ያላቸው። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተነሳ እና ተመላለስ ሲሉት ሰውየው መሬት ረግጦ የማያውቅ እግር ለዘላለም ለዘመናት ሽባ የሆነ ኑሯችሁ ዛሬ በኢየሱስ ስም ይነሳ። ሽባ የሆነ ኢኮኖሚ ይነሳ። ሽባ የሆነ ጸሎት ዛሬ ይነሳ። ሽባ የሆነ ኑሮ ዛሬ ይነሳ። ሽባ የሆነ አገልግሎት ዛሬ ይነሳ። ሽባ የሆነ ቤተሰብ ዛሬ ይነሳ። ሽባ የሆነ ኪስ ዛሬ ይበልጽግ። ሽባ የሆነ ኑሮ ዛሬ ይነሳ። ሽባ የሆነ ኑሮ ዛሬ ይነሳ። ይነሳ በኢየሱስ ክርስቶስ ስም። አባቴ አመኛለሁ። ኑሮአቸውን ሽባ፣ ስራቸውን ሽባ፣ ቢዝነሳቸውን ሽባ፣ አገልግሎታቸውን ሽባ ያደረገ የኢየሱስ ስም ይግባበት ዛሬ። የኢየሱስ ስም ይግባበት ዛሬ። የኢየሱስ ስም ይግባበት ዛሬ። የኢየሱስ ስም ይግባበት ዛሬ። ጓዳሽ ስሙ ይግባ። ቤትህ ስሙ ይግባ። ልጆችህ ላይ ስሙ ይግባ።
ትዳርሽ ላይ ስሙ ይግባ። አገልግሎት ላይ ስሙ ይግባ። እቤትሽ ላይ ስሙ ይግባ። ጓዳሽ ላይ ስሙ ይግባ። አሜን። ክብር ለኢየሱስ ክርስቶስ ይሁን። ወገኖቼ ሆይ መሬት ነክቶ የማያውቅ እግር፣ መሬት ላይ እንደዚህ አርጎ ቆሞ የማያውቅ እግር፣ እንደዚህ የሆነች ጥምልምልምል ያለች እግር ቀጥ አረገና ና አለው። ብድግ አደረገው። አስተውሎ ይሄ ቅባት ደጅ ላይ አለ። አየዋለሁ በሉ። አየዋለሁ ወይ እስቲ አየዋለሁ። ክብር ለኢየሱስ ክርስቶስ ይሁን። ደጅ ላይ አለ። ይኸውላችሁ ስሙ ሲመጣ ከሰው በታች አርጎ ሰው ሲገባ መግባት የማይችል ሰው ከሰው እኩል አርጎ ያስገባል። እስቲ ክብር ለሚገባ ለስሙ እንስጠው። እስቲ ቆመን ክብር እንስጠው ለእግዚአብሔር። ይኸው አትንኪያት ብቻ እንዲህ በያ ዞር እንዲህ በለው። ከስም ሁሉ በላይ የሆነው ስም አለህ በለው። አትፍሪ፣ አትፍራ፣ አትፍራ። እንኳን ለራስህ ለብዙዎች ትርፊያለሽ። አትፍራ። ኃይለኛው ስም አለህ፣ ገናናው ስም አለህ፣ ፈዋሹ ስም አለህ። መጡ ሰዎች። ምንድነው? እየሮጡ መጡ። ይሄ ሰውዬ ምን ሆነ? ተነሳ። እንዴት ተነሳ? እነኚህ ሰዎች ሲሉ ጴጥሮስ አያቸው። እነኚህ ሰዎች እኛ ነን። ጠጋ ሲሏቸው እኛን የምትሉት አዎ የእስራኤል ሰዎች ሆይ ለዚህ ለሽባው ሰው የተደረገለትን ተአምራት ስለምን እኛን ትኩር ብላችሁ ታያላችሁ? እግዚአብሔርን በመፍራታችን ወይ በገዛ ኃይላችን ያደረግነውን? እናንተ ጲላጦስ ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን በርባንን ፍታልን አላችሁ። እግዚአብሔርም እንደዚህ ያደረገ። የሕይወትን ራስ ገደላችሁት። እግዚአብሔር ግን ከሙታን ባስነሳው በሱ ስም ይህ ፍጹም ጤና ሆነ። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እንደዚህ በሉ፣ ስሙ በሉ። የቤቴ ጤና ነው፣ የትዳሬ ጤና ነው፣ የአገልግሎቴ ጤና ነው፣ የአይምሮዬ ጤና ነው፣ ለልጆቼ ጤና ነው፣ ለቤቴ ጤና ነው፣ ለኪሴ ጤና ነው፣ ለኪሴ ጤና ነው፣ ለቢዝነሴ ጤና ነው። ጤና ያጣ ቢዝነስ ዛሬ በስሙ ይፈወሳል። ክብር ለመንፈስ ቅዱስ ለዘላለም ይሁን። ክብር ለኢየሱስ ክርስቶስ ይሁን። መቀመጥ የለም። እርሱ በእግዚአብሔር መልክ ሲኖር ሳለ ፊልጵስዩስ ምዕራፍ 2 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ አልቆጠረውም። ትህትና ከፉክክር ውጪ ያደርጋል። ትሁት ስለሆነ እኔም አምላክ ነኝ ብሎ ከአባቱ ጋር ስልጣኑን አለመልቀቅ እንደሚገባ አልቆጠረውም። ነገር ግን በምስሉ እንደ ሰው ተገኘና ምን አለ? ራሱን ባደረገና የባሪያን መልክ ያዘ። ራሱን ባዶ አደረገ። በዚህ ምክንያት እግዚአብሔር አብ ያለ ልክ ከፍ ከፍ አደረገው። ከኔ ጋራ ከስምም ሁሉ በላይ በሉ የሆነውን ስም ሰጠው። በዚህ ምክንያት ከስምም ሁሉ በላይ የሆነውን ስም
ሰጠው ሰጠው። በዚህ ስም በሰማይ በምድር ከምድር በታች ያለ ሁሉ ይንበረከካል። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክራል። ከስም ሁሉ በላይ የሆነው ስም የኔ ነው፣ የኔ ነው፣ የኔ ነው። ባለጠጋ ነኝ፣ ትልቁ ስም አለኝ። አረ ክብር ለመጨረሻ አስገቡር ላይ